እነዚህ ልጆች የፍቅር አሰጣጥ መንገዱን በጣም እየቀየሩት ነው። በዛብህና ሰብለ ወንጌል በቃ አሁን ላይ ፍቅር እስከ መቃብር ላይ ያለው መጽሐፍ ነው እየሆኑብኝ ያሉት። በለው በዛብህ ዛሬ ደግሞ እግሯን አጠብቃት። ኦ ማይ ጋድ! ከዚህ በኋላ በዛብህና ሰብለ ወንጌል ብያችኋለሁ። ፍቅር እስከ መቃብር። ሞት ካልሆነ ካንቺ ማንም አይለየኝም። ኦ ማይ ጋድ! ኦ ማይ ጋድ! በሚወዱት ሰው እንደዚህ መባል በቃ ምን ልበላችሁ? ኦላላ ኦላላ። ሀይሚ ግን ስንት አመት ጸለየሽ ነው እንደዚህ አይነት አፍቃሪ ያገኘሽ ባክሽ። በዛ ላይ እርጋታቸው ይላችሁ ፍቅራቸውን ቀስ አድርገው ነው ያዙት። እና እነዚህ ልጆች በዛብህና ሰብለ ወንጌል በቃ ፍቅር እስከ መቃብር። ሞት ካልሆነ ካንቺ ማንም አይለየኝም። ኦላላ ኦላላ ኦላላ። ፍቅር አሰጣጥ በጣም እየቀየሩ ነው ጋይስ። መንገዱን እያስተካከሉት ነው። እዩልኝ ዝም ብላችሁ። ፍቅር ማለት መከባበር ነው። እውነት ነው። ብዙ ሰዎች ፍቅር የሚመስላቸው ሶሻል ሚዲያ ላይ መጥተው እወድሻለሁ፣ አፈቅርሻለሁ፣ የኔ ማር፣ የኔ ጣፋጭ፣ የኔ ቸኮሌታ በየሰከንዱ መሳሳም፣ ከንፈር መገላጨጭ ምናምን ይመስላቸዋል። ግን ፍቅር ማለት እዚህ ካሜራ ፊት መጥቶ መሳሳም፣ የኔ ማር፣ የኔ ወለላ ማለት ሳይሆን ሰው ፊት ክብር፣ መከባበር ያለበት ገባችሁ? ሲያከብርሽ ስታከብሪው ነው። በቃ ይሄ ነው ትክክለኛ ፍቅር። እሱ ላንቺ ሲያስብልሽ፣ አንቺ ለሱ ስታስቢለት፣ እሱ ደግሞ ላንቺ ያለውን ክብር በሰው ፊት ሲያሳይሽ። አሁን ዛሬ ማለት ለየት ያለ የፍቅር አሰጣጥ ነው ያየሁት። ሌላ ዩቲዩበሮች ላይ አላየሁትም። ብሩክ ዛሬ ደግሞ መንገዱን ቀይሶ የተለየ የፍቅር አሰጣጥ መንገድ፣ ሌላ ስትራቴጂ ተነድፏል ጋይስ። ሀይሚና ብሩክ ላይ ደግሞ ሌላ ስትራቴጂ፣ ሌላ የፍቅር አሰጣጥ ስታይል፣ አበባ መስጠት፣ መሳሳም፣ መተቃቀፍ፣ መገላጨት ምናምን አይደለም። እሱ አይደለም ፍቅር፣ መከባበር ነው ይሉናል። እንግዲህ ብሩክ ዝቅ ብሎ እግሯን ሳፋ ውስጥ አስገብቶ ጥብ አረጋት። ውይ ሙታችኋል። ብዙ ሰዎች ሙታችኋል። እውነቴን ነው የምላችሁ። አሁን ብሩኬን የሚያፈቅሩት ሰው አሁን አንዷ ባለፈው ኮሜንት ላይ መታኔ ቤት ምን አለች? መቼም ተስፋ አልቆርጥም ቡብዬ ሁሌም አፈቅራለሁ ብላ ኮመተች ማለት ነው። ነፍሲ ማሪኒ ወዳይዘሽ ምን ማለት እንግዲህ በምን እንተባበራቸው እነዚህን ሰዎች? ሶፍት በማቀበል ወይ ንፍሮ በማንፈር ሀዘን ነገር ነው እንጂ የምፈልገው እንደዚህ ነበረ። ብሩኬ እንዲያከብራት፣ አፈቅርሻለሁ፣ እወድሻለሁ እንዲላት በቃ ሁሌ ምኞቴ ነበረ። ምኞታችን ያብዛኞቻችሁ ምኞት ይሄ ነውና በቃ እኔ በጣም ደስ የሚለኝ ፓርት ምን እንደው ልንገራችሁ። በቃ እንደ ሌሎች ዩቲዩበሮች የሆነ ከልክ ያለፋል አይደል? አንዳንዶቹ እማ የኔ ማር ልሞትት በቃ በጣም ከልክ ያለፈ ማሽቃበጥ አለ አይደል? እንደዛ አይደለም ይነሱ። በቃ በልክ የሆነ ከልባቸው እንደሆነ ያስታውቃል። ሁለቱም ከልብ እንደሚዋደዱ ማለት ነውና ክብር ይቀድማል። ይላችሁ ዝቅ ብሎ እግሯን ጥብ ሲያረጋት ኦ ማይ ጋድ እንደው የሀይሚን እግር ባረገኝ የሚል አይጠፋም። እነዚህና አሉ የሚያፈቅሩት የምር። ሀይሚ እኮ ባለፈው ባሽሙር ነገረቻችሁ። እኔ ሳቅፈው ያቀፍኩት የሚመስላችሁ ያቀፋችሁት የሚመስላችሁ ሰዎች አለ፣ ለእናንተንም አቅፍላችሁ ለእናንተንም ስምላችሁ ብላችኋለች። እና ደግሞ አስቡት ጋይስ እንዴት አይነት መታደል መሰላችሁ። በገንዘብ እኮ የምትወዱትን ሰው አታገኙትም። በገንዘብ ተገዝቶ ራሱ በቃ የምትፈልጉትን አይነት ሰው የሆነ ገበያ ሄዳችሁ መርጣችሁት የምታገኙት ነገር አይደለም። የፍቅር አጋራችሁን ገበያ ሄደሽ ጸባዩ እንደዚህ ነው፣ መልኩ እንደዚህ ነው፣ ሁሉ ነገር አሁን ከብት አሁን ሳሳጋ ምን ወሰደኝ የሆነ እቃ ልብስ አሁን ከለሩን፣ መልኩን፣ ማጠሩን፣ መርዘሙን አይታችሁ ትገዛላችሁ። የፍቅር አጋር ግን የምታፈቅሩት የሚወዳችሁን ሰው ግን መግዛት አይቻልም በገንዘብ። ሄዳችሁ ገበያ ይሄ ለኔ ጸባዩ ጥሩ ነው፣ መልኩ ጥሩ ነው፣ አስተሳሰቡ ጥሩ ነው፣ ያከብረኛል ብላችሁ የምትገዙት ነገር አይደለም። እግዚአብሔር ዝም ብሎ ከላይ ነው ቆርጦ የሚሰጣችሁና ሀይሚ እንዴት ተቆርጦ እንደተሰጠሽ አላቅም። ለሀይሚ ብቻ ሳይሆን ለብሩክም እንዴት አይነት ቁጥብ ያለች አፍቃሪ። አሁን ብዙ ሰዎች ብሩኬ ያከብራል በጣም ምርጥ አፍቃሪ ነው ምናምን ስንል ሀይሚ እንደዛ አይደለችም ማለት አይደለም። ሀይሚ ከብሩክ የበለጠች በጣም ስነ ስርዓት ያላት ጨዋ ናት። እንደ ሌሎች ዩቲዩበሮች አሁን እንደምታዩቸው ከብዙ ወንድ ጋር ሰራም ቁጥብ በመሆኗ ነው ብሩኬ ሀይሚን የመረጠው። የትም ቦታ አትዝረከረክም፣ ጭፈራ ቤት አትሄድም፣
ቤቷ ናት። ከዛ ደግሞ መዝናናት ስትፈልግ ብሩክ ጋር ነው የምትዝናናው። እና እንደዚህ ቁጥብ ሴት ስለሆነች ነው ብሩክ ሀይሚን የመረጠውና ሁለቱም ምርጥ እንትን ናቸው። በቃ ደስ የሚሉ በቃ እንዴት ተገጣጠሙ መሰላችሁና ሀይሚዬም ታድለሽ ብሩኬም ታድለህ እና የፍቅር አጋር ማለት ነው። በጣም እንደው እግዚአብሔር ያዝልቅላቸው፣ ምላስ አይበልባቸው፣ ምላስ አይበልባችሁ። እንደው የሀበሻ ምላስ ጥቁር ምላስ ነን መቼም እኛ ጥቁር ምላሶች ነን። እግዚአብሔር እንደው ምላሱን እንትን ይበልላችሁ፣ በቃ ያዝልቃችሁ አብሮ ማለት ነው። እና አብራችሁ ዝለቁ። ምርጥ ናችሁ፣ ምርጥ ካፕሎች ናቸው። እና እንደዚህ አይነት ፍቅር ማለት ነው ብትዞሩ ምን ብትሉ አብሮ አደግ ከስንት አንድ ነው የሚሳካላቸው። አብረው ያደጉ የሚተዋወቁ በዛ ላይ በገንዘብ ያልተገዛ ወረት የሌለው ፍቅር፣ ወረት የሌለው ፍቅር ነው የነሱ። አሁን የሆነ ገንዘብ ሲኖረው መጥቶ ገንዘብ ሳይኖረው የሚሄድ አይነት ተፈቃቃሪዎች አይደሉም። እና ወረት የሌለው ፍቅር ይስጣችሁ ይባላል። እና የነሱ በቃ ወረት የሌለው ፍቅር ነው፣ በገንዘብ ያልተመሰረተ፣ በሰው ያልተመሰረተ፣ በቃ በራሳቸው እግዚአብሔር አገናኝቷቸው ተለማምደው ከዛ እግዚአብሔር ደግሞ ብሎ እንግዲህ አፈቅርሻለሁ እየተባለ ወደፊት ደግሞ ተጋብተው የሚወልዱ ይሆናል። እና በጣም ነው ደስ ያለኝ። በቃ ደስ የሚለኝ ፓርት በቃ የሆነ ቀስ አድርገው ነው የያዙት ታውቃላችሁ፣ ከልባቸው እንደሆነ ያስታውቃል። የሆነ ማስመሰል የሌለበት ፍቅር እና የፍቅር አሰጣጥ ስታይሉ ተቀይሯል ጋይስ። በዛብህ እግሯን አጠበ። እንግዲህ ሀይሚ ሰብለ ወንጌል እንበላቸው እንግዲህ ካልሞት አልለይሽም ብሏል። ፍቅር እስከ መቃብርን መጽሐፍ አንብባችሁታል? አንብቡት። በጣም ደስ የሚል የሚያጓጓ። እኔ ስንት ቀን እንደጨረስኩት ታውቃላችሁ? ፍቅር እስከ መቃብር ብላችሁ ሰርች አርጋችሁ በቃልም ትረካለ መጽሐፉም አለ፣ ማንበብ ትችላላችሁ፣ በትረካ መስማት ትችላላችሁ። እኔ ስንት ሰዓት መሰላችሁ? አንዱ 8 ሰዓት ነው፣ አንዱ 7 ሰዓት ወደ አንድ ቀን ከግማሽ ምናምን ይሆናል። ግን በየቀኑ ነው በየተራ ነው የሰሙት። ገብታችሁ ስሙ ያልሰማችሁ አብዛኞቻችሁ ታውቁታላችሁ። የፍቅር እስከ መቃብርን መጽሐፍ ሰብለ ወንጌልና በዛብህ እንዴት ተገናኝተው እስከ ሞት ድረስ እሷን በዛብህን ስትፈልግ በዛብህም ሰብለ ወንጌልን ሲፈልግ አብረው ነው እስከሚሞቱ ድረስ እሱም እሷን እያሰበች እሷም እሱን እያሰበች ነው መጨረሻቸው የሆነ ማለት ነው። ሰብለ ወንጌልም በዛብህን መነኩሴ ሆና ስትፈልገው በዛብህም ሰብለ ወንጌልን ሲፈልግ በቤተሰብ ምክንያት የተለያዩ። ከዛ በኋላ እሱም ታሞ ተኝቶ ሽፍታዎች ደብድበውት እሷን ሲፈልግ እሷም ደግሞ እሱን ፍለጋ መነኩሴ መስላ ከዛ የሆነ ሰዓት ላይ ማገልገል ጀምራ እንደዛ ነው። በቃ ብቻ ታሪኩ በጣም ደስ የሚል ታሪክ ነው። እሱን መስማት ትችላላችሁ። በቃ የነሱ ታሪክ ያርግላችሁ። ተለያይታችሁ ሳይሆን በቃ ፍቅራችሁ እስከ መጨረሻው እንደዚህ ስፍስፍ ያለ ፍቅር አብሮ የሚዘልቅ ያደርግላችሁና በጣም ነው ደስ የሚሉት። በጣም ነው የሚያምሩት። የፍቅር አሰጣጥ ስታይላቸው ለየት ያለ ነው ከሌሎች ዩቲዩበሮች። ኦ ማይ ጋድ ጋይስ ርስ በጣም ያበደ ነው።